ያው ማርክና ቤዚ እንዲሁ አትጣሉ። እውነት ልንገራችሁ፣ የምር አትጣሉ። ቤዚ ማርክ በጣም ነው የሚወድሽ እናት። የእውነት ማርክ የዋህ ልጅ ነው የኔ ቆንጆ። የእውነቴን ስነግርሽ እኛ ማርክን ዛሬ አይደለም የምናውቀው፣ በጣም ቆይተን ያወቅነው ልጅ ነው ከሚባል በላይ ከነ የተንቢ ኢትዮጵያ ከገባሽ ጀምሮ የምናውቀው ልጅ ነው ማርክ ማለት። ቤዝዬ እባክሽ በዚህ የመጣው ገንዘብ ይቅርብሽ እናት። የእውነት ማርክ ማለት በጣም የዋህ ልጅ ነው። ዛሬ አይታችሁታል። የእውነት ነው ምላችሁ። በቃ በደስታ መዓት ነው ሆነ ጭንቅንቅ ብሎ ምናምን። እኔ ደግሞ ያስደሰተች ከዚህ ከጎኗ ያለችዋ ልጅ ፈገግታዋና ደስታዋ፣ እነሱ ሲተቃቀፉ፣ እነሱ ሰላም ሲባባሉ፣ እነሱ ሲታረቁ። ቤዚ እንግዲህ እንደዚህ ግን መጨረሻ ላይ ያየሁት ነገር በር የሚያንኳኳ ሰው አለና ያ ደግሞ መጥቶ ሊበጠብጥ መሰለኝ ሳስበው ማለት ነው። ግን ያው ቪዲዮ ተቋርጧል። ማርክም ልብሱን ለብሶ አልመጣም። ልጁም ማን ይሁን አላውቅም፣ ግን በር እየተንኳኳ ነበረ። ያ ደግሞ መጥቶ አሁንም ደግሞ አይበጥብጥ እንጂ ነው። እኔ ሰላም እንዴት ናችሁ? አቢ ነኝ። በድጋሚ መጥቻለሁ። ሰላማችሁ ብዝት ይበልልኝ። እውነት ነው የምላችሁ። እኔ ማርክና ቤዚን ወዳቸዋለሁ፣ ግን ብዙም አልሰራም ግን ወዳቸዋለሁ፣ ግን አልሰራም። በተለይ በዚህ በሰሞን አካባቢ ምናምን የሚሰሩት ነገር ብዙም ደስ ስለማይለኝ ስሪ አይለኝም፣ እውነቱን ስነግራችሁ እንጂ በጣም ምርጥ ልጅ ነው ማርክ። ቤዛ ምርግት ያለች ልጅ ናት። እንዲሁም አሁን ነው ቤዛ መናገር የጀመረችው እንጂ በፊት ምንም ድምጿ ሁሉ አይሰማንም ነበር። ዋሸው አልዋሸውም? እውነት ድምጿ ሁሉ አይሰማንም ነበረ ማለት ነውና እንዲው በመሀላችሁ የምታስገቡት ሰው ቢቀርብ ባይ ነኝ። በእርግጥ መስራት አለባችሁ አይኖ፣ ግን በቃ ማርክ እንዲጎዳ እንዳትፈቅጂ እባክሽ ቢዝዬ። በቃ አንቺ ከሌላ ጋር ሆነሽ ሲያይ ማርክ በጣም ነው የሚጎዳው እና ስለዚህ ማርክ እንዳይጎዳ ማድረግ አለብሽ። ስራም እንኳ ከሆነ የምትሰሩት በቃ ተመካክራችሁ እሱ እንዳይጎዳ ምናምን ምክር ወስዳችሁ ከካሜራ ጀርባ ከዛ በኋላ መስራት አለቅ። እንደዛ ነው የማስበው እኔና ቤዝዬ። እባክሽ ማርክን ተንከባከቢው። ለወደፊት ለልጆችሽ አባት የሚሆንሽን ቆንዲ ነው። በእውነት በጣም አይጮህም፣ ከፍ ዝቅ አያረግም። የምሬ ነው የምልሽና ያን ነው የምለው። ቤዚ ከልቧ ሴት ናት። እውነት ለመናገር ቤዚ ብዙ ጊዜ ምግብ ስትሰራ አያታለሁ ምናምን፣ በቃ የሆኑ ነገሮችን ስታቀራረብ ምናምን አያታለሁ። ጎበዝ ልጅ ናት በጣም ማለት ነው። ምግብ ስትሰራ ራሱ ፀጉሯን አትለቅም፣ ሻርብ ተሸፍና ነው ፀጉሯን ምግብ የምትሰራው። በጣም ጎበዝ ልጅ ናት እና በዚህ አጋጣሚ ያደንቅሻለሁ። ያሁን እኮ ሴቶች ይህንን የፈረስ ጭራ ራሱ ቀጥለው የፈረስ ጭራዎቸውን እንኳ ሰብስበው ሳያዙ ነው ምግብ ሊሰሩ ወደ ኩሽና የሚገቡት። እውነት ለመናገር ማለት ነው። የራሳቸው እንኳን ፀጉር አይደለም የኔ ፈረስ ጭራ ወገባቸው ድረስ ተሸክሙ፣ ከዛም በኋላ ምግብ ሊያማስሉ ይገባሉ ወደ ኩሽና ማለት ነው። ሴት ልጅ ምግብ ስትሰራ መጀመሪያ ፀጉሯን ትሸፍናለች። ሰርታ ከጨረሰች በኋላ ከቀራርባ ተጨረሰች በኋላ ከዛም በኋላ ትጥብጥብ ብላ ፏ ብላ ወደ ምግቧ አለቀ። ይሄ ነው ፀጉር መሸፈን ምናምን። የአርቴ እንትን አርቲ ቀጥሎ ዘንፈልፈልፈልፈልፈል እንደ ይገርማል። ብቻ የእውነት አሁንም አለ በቃ ኢትዮጵያ ላይ ሁሉም በቃ ይሄን ነገር ማን ነው የማን ነው ኖርማል ፀጉር ማን ነው ፀጉር ተብሎ የሚለይ ነገር የለም አሁን ላይ። በቃ ሁሉም ሲወጣ ያንኑ ይሰካል፣ ሲተኙ ያወልቃሉ፣ ሲወጡ ያደርጋሉ። አለቀ። ይሄ ምንም አያስታውቅም እውነት ለመናገር እና ምን ልፈልጌ ነው ቤዚ ባለሙያ ናት ልላችሁ ፈልጌ ነው። ብዙ ጊዜ አያታለሁ እኔ ምግብ ስትሰራና ጎበዝ ልጅ ናት። ይመችሽ እና ከማርክ ጋራ ሁሌም ፍቅር ሆኖ እሺ፣ አትጣሉ አትጣሉ። እሺ የምሬ ነው የምልሽ ቤዚ፣ መጣላት ጥሩ አይደለም። ወደፊት ብዙ ነገር ይጠብቃችኋል። ትጋባላችሁ፣ ትወልዳላችሁ፣ ፍቅር በፍቅር ትሆናላችሁ። ይኸው ከአብርሃም እና ከማርክ ማን ነው ትልቅ? ማርክ ይመስለኛል ነው አብርሃም።
አሁንም ማክም እንግዲህ ይወልዳል አንድ ቀን። ስለዚህ ሰላም ፍጠሩ፣ አትበጣበጡ እልሻለሁ ቤዝዬ ማለት ነው። ይሻላል፣ ሰላም ይሻላል። አሁን ዛሬ ደስታው ደስታ ነው። ደስ አለው ማርያምን። ስማም ያላሰበው ነገር ነው መሰለኝና በቃ ውስጡ በደስታ ነው የተሞላው። ደስ ብሎኛል። ናፍቃሄ ነበር ስትለው ደግሞ የበለጠ ስሜቱ ከባድ ነው ወገኖች፣ ስሜቱ ከባድ ነው። እውነት ስሜቱ ከባድ ነው። የምሬ ነው ብላችሁ በቃ ተዋደዱ፣ በቃ ተጋቡ፣ እንዲሁም ተጋቡና በቃ አረፍ አሻን ተጋቡና አረፍ በሉ። በቃ ይህ ነው በቃ በቃ ከተጋባችሁ ስትር ትላላችሁ ሁላችሁም። በመሀላችሁም ሰው አታስገቡም። በቃ በተለይ ቤዚ ካረገዘች በቃ ለማንኛውም ስለታረቃችሁ ደስ ብሎናል። ሰላማችሁ ይብዛ፣ ፍቅራችሁ ይብዛልን። ሁለዚህ ፍቅር ሁኑ፣ ሰላም ሁኑ። ቆንጅየዋ ልጅ ደግሞ እዚህ ጋ ያለሽ ማለት ነው። በእውነት በቃ ፈገግታሽ ብቻ ይበቃል እና እናመሰግናለን። እንዴት ሲታረቁ እምባዬን አመጣችሁት ስትይ በጣም ነው ደስ ያልሽኝና የሰው ሞዴል ይስጣችሁ ላለው ማርክና ቤዝዬ ሰው ይወዳቸዋል። ስለዚህ ፍቅራችሁን እያጣጣማችሁ ሁለታችሁ ብቻ ብትኖሩ ጥሩ ነው ባይነኝ። የእህትነት ምክሬን ማለት ነው። ማርክ ደግሞ እምባ አይቅደምህ። የተሰበረ ልብ እኮ ከባድ ነው እና አይዞሽ፣ አይዞህ፣ እምባ አይቅደም። እምባ ቶሎ ብሎ አይምጣ። እሺ። እና ይሄን ለማለት ነው የመጣሁት። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። አቢ ዩቲዩብ ነኝ። ላይክ፣ ሼር፣ ኮሜንት አስተያየት